አደረገችልኝ። ወይዬው ምን ላድርግ ናታን? ሁሉ ነገር ከአቅሜ በላይ ሆነ። ምን ማድረግ ነበረብኝ? አባዬ እጅ መስጠት የለብንም። ናታን ለምንድን ነው የማትናገሩ? ኤቢ በቃ ተረጋጉ። ምንድን ነው ተረጋጉ ማለት ናታን? ቆይ ንገረኝ፣ የት እንዳለች ታውቃለህ ውሃ ወይስ አታውቅም? ልጄ የት ነው ያለሽው? ልጄ የት እንዳለች ሳትነግሪኝ ለምን አጠፋዋለሁ? ትሰማኛለህ? ውሃም እኮ የኔም ልጅ ናት። ቪዲዮን ካጠፋልኝ ምን ጉዳይ አለኝ? ምን አደረገችኝ እሷ? እሺ ስልክህን ስጠኝ። ዶክመንቴ መልስልኝ። ልጅ ትመጣለች። ዶክመንቱ በእጅሽ ሲገባ የዛን ጊዜ ሄደሽ ለማርታ ሁሉንም ነገር ልነግሪያት ነው? መናገር የማይቀርም ይልቃውን ስጠኝ። ምን አይነት የተደገምሽ ሰው ነሽ? ከአንተ አልብስም። ዶክመንቴ መልስልኝ፣ ቪዲዮን አጥፋልኝ። ከዛ ለማርታ ሁሉንም ነገር ሄደሽ ትነግሪያታለሽ? አዎ እነግራታለሁ። ትሰማኛለህ? ማትመልስልኝ ከሆነ ግን ውሃን አታገኛትም። ናታን እንግዲህ ለአቶ ደረጀ ሁሌም ቢሆን ከጎኑ ሆኖ ብዙ ነገሮችን ሲያስተካክል አይዞህ አባዬ ከጎንህ ነኝ አብሽር ሲለው እንግዲህ አቶ ደረጀ እንደሚታወቀው ወንድ ልጅ የለውም። በወንድ ልጁ ፈንታ ገብቶ ናታን እንግዲህ ለአቶ ደረጀ ያላደረገው ነገር ብዙ ያልከፈለለት መስዋዕትነት ከፍ ዝቅ ብሎ ያላደረገው ነገር የለም። እውነት ለመናገር ያንዳንዱ ነገር እናውራ ከተባለና በጣም ብዙ ነገሮችን አድርጓል። ያሁኑ ደግሞ በጣም በከፍ ያለ ደረጃ ሄዶ በጣም ያስደሰተኝ ነገር ማለት ነው። ውድ ቤተሰቦቻችን በጣም ደስ የሚል ነገር ነው ያደረገው። ምንድነው ያደረገው? ዛሬ በጣም በሚገርም ሁኔታ በቃ ከቃል በላይ በሆነ ነገር ነው ለአቶ ደረጀ ይሄን ነገር ሲያደርግ የነበረው። ቤተሰብ እኔ በጣም ነው ደስ ያለኝ። ጋሽ ደረጀ እንኳን በቃ ተሸንፍ ያለው እጅ ሰጥቻለሁ፣ ካሁን በኋላ የኔ ነገር አልቆልኛል በቃኝ ብሎ ራሱን ከቁጥጥር ውጭ ሁሉ ነገር በወረደበት ሰዓት ላይ እንግዲህ ከመድኃኒትንም ሆነ ሁሉንም አጠቃላይ የሚፈጠረውን ነገር በቃ ይዞ አባዬ ለምን ትደክማለህ? አንተ እኮ ጀግና አባት ነህ እያለ ከጎኑ ያለ በጣም ጎበዝ ጠንካራ ሳይወልደው ልጁን ያገኘበትን ልጅ ነው ማለት እንችላለን ናታን ደረጀም እንግዲህ በዚህ ሁኔታ ናታን በቃ ሁሉም ነገር እንግዲህ ከአቅሜ በላይ ከምችለው ከቁጥጥር ውጭ ሆኗል። ስለዚህ ካሁን በኋላ ምንም አይነት ነገር ብትለኝ ምንም እንትን የምል ነገር ተስፋም የለኝም። በቃ ተስፋ ቆርጫለሁ፣ ደክሞኛል። በቃ የሆነው ነገር ይሁንና ማርታም ተስማና የሚሆነው ነገር እንግዲህ መቀበል ነው። ከኔ መቆም መሞት ይሻላል። ምን አለ አሁንስ ሙቼ በተገላገልኩኝ። በቃ ህይወት ለካ እንደዚህ ነው። ካሁን በኋላ እኔ ማን ነኝ? እኔ ምንድነኝ? የኔ ህይወት ወይም ደግሞ የኔ በህይወት መቀመጥ በህይወት መኖር ምንድነው ዋጋው? ለኔ ምንድነው ለነገሩስ የሚያሳየው? እያለ እንግዲህ ራሱን ከፍ ዝቅ አድርጎ በጣም ራሱን የጠላበት ሰዓት ነው ደረጀ። በጣም ነው የሚያሳዝነው ማለት ነው ቤተሰቦቻችን። ያው ከሁኔታዎች አንፃር ማለት ነው እያንዳንዱ ነገር በጣም ነው የሚያስጠላው። ሰው ደረጀ እንግዲህ አሁን ላይ በቃ ከቁጥጥሩ እጅ ሆኖበታል ሁሉ ነገር። ለዚህ ያደረሰችው እንግዲህ ደግሞ መድኃኒት ናት። እንደሚታወቀው መድኃኒት እያንዳንዱ ነገር እንግዲህ ወጥራ ይዛ ደረጀንም ለዚህ ሁሉ ዋጋ እንዲከፍል ይህንን ሁሉ ነገር እዚህ እንዳደርግ እያደረገች ያለችው እሷ ነች ማለት ነው ቤተሰቦቻችን። ሶ በዛ አማካኝነት እንግዲህ በጣም ነው ደረጀ አሁን ላይ ተስፋ ቆርጦ ደክሞ ባለበት ሰዓት ላይ መድኃኒትም እንግዲህ ናታን ይሄ ነገር እያደረገ እንደሆነ ይገባታል ማለት ከደረጀ ጋር አንተማ የምታውቀው ነገር አለ እያለችው ነበርና አሁንም እንግዲህ ናታን በጭራሽ አንተማ እዚህ ጋር መሸነፍ የለብህም ምንም አይነት ሚስጥርም ሆነ ምንም አይነት ነገር መውጣት የለበትም በማለት ናታን እንግዲህ ፊት ለፊት ተጋፍጧል። አሁንም መድኃኒት ክላስ ቀጥታ በበረራ ሂዷል ማለት ነው። ከጇ ላይ አንዳንድ መረጃዎችን ለመቀማት አስቦ ይሁን ምን ማድረግ እንዳልሰበ ባናቅም እንግዲህ በምን ሊደራደራት እንዲሆንም ባናቅም እንግዲህ ባክሽ ለማየም አትንገሪያት ብሎ ሊለምናት ይሁን ግን በነገራችን ላይ አንድ ነገር ያልተረዳነው ነገር ቢኖር በጭራሽ እንትን አይልም መድኃኒት የምትለመን ወይም ደግሞ ይሄንን ነገር እንደዚህ ነው ተብላ ተነግሯል የምትረዳ ልጅ አይደለችም። በጣም መጥፎ ጸባይ፣ በጣም አስቸጋሪ ነው። ግን ቢሆንም ተስፋ ላለመቁረጥ እንግዲህ እስከ መጨረሻ ለመታገል የወሰነ ይመስላል ናታን። ለደረጀ ብሎ ነው፣ በእርግጥ ለማንም ብሎ አይደለም። አሁን እዚህ ጋር እየለፋ ያለው ለደረጀ ብሎ ይሄን ነገር እንደዚህ ማድረግ አለብኝ ብሎ ስላሰበ ነው። ቤተሰቦቻችን በዛ አማካይነት እንግዲህ እንደጥ እያለ ሂዷል ማለት ነው። ደረጀም እንግዲህ ናታን የት ነህ ናታን እያለ እየጠራው ነበረ። ግን እሱ በቃ ምንም ባልሰማ ባላየ ላሽ ብሎ ነው ሄደው። በመጨረሻ እንግዲህ
ምን ሊፈጠር ይችላል? በጣም ከባድ ነገር ነው የሚሆነው። አሁን መድኃኒት እንግዲህ ሁሉ ነገር መረጃዋን ከደረጀ ጋር አስጠፍታለች፣ መረጃዋን ይዛለች፣ ቪዲዮዋን ማስጠፍታለች፣ ሁሉም ነገር በራሷ ቁጥጥር ስር አድርጋለች። ስለዚህ ምንድነው ሊሆን የሚችለው ብለን ስናስብ ከባድ ነው። አሁን ቀጥታ እሷ ደግሞ ለመሷ ሳልናገር ከምቀር ሁሉም ነገር የኔ የሆነው ነገር ሁሉ ይቅርብ ብላ ተነስታበታለች። ይሄን ነገር ደግሞ ደረጀ ጋር በጣም ትልቅ ልክና ሰጠገባ ውስጥ ገብተዋል። ይሄ ደግሞ ልኩ ደግሞ በራሱ ሌላ ችግር ስለሚፈጥር ማለት ነው። ቤተሰቦቻችን አሁን ላይ እንግዲህ ሄዳ ሰላምንም ብር ልስጥሽና ይሄን ነገር እንደዛ አድርገሽ ሚስጥሩን ተናገሪ ብትላት እምቢ ብላለች። ሰላም ማለት ነውና ሰላም እምቢ ስላለች ይሄ ነገሩ በጣም አስቸጋሪ ነው የሆነባቸው ቤተሰቦች። ስለዚህ በጣም አስቸጋሪ ነገሮችን እየተጋፈጡ ነው እንግዲህ የሚገኙት። ቀጣይ ሁሉም ነገር እንደሚስተካከል ደግሞ ተስፋ እናደርጋለን። ኢኒዌይስ በጣም እንግዲህ ናታንም በጣም ተናዷል አሁን ላይ። በተለይ ደረጃ ይሄን ነገር በቃ ይደከመኝ ብሎ ሲል በቃ ከአቅሙ በላይ ምክንያቱም ቤተሰቡ እንደሚተራመስ ማርታ ደግሞ ይሄን ነገር ምን እየተሃደ እንደሆነ በጣም ግራ ስለገባት ማለት ነው። ቤተሰቦቻችን መድኃኒት ደግሞ ለማርታ ብዙ ጊዜ ተደጋጋሚ ይሄን ነገር ነግራታለች። ግን ማርታ አምና ላለመቀበል ብዙ ነገሮችን አድርጋለችና አልቀበላት ስላለች ነው እንጂ መድኃኒት እኮ ገና እንዲመጣች ነበር ይሄን ነገር መልእክቱን ወደ ቀጥታ ወደ እሷ የተናገረችው። ግን ሰሚ ስላጣች የሚሰማት አልነበረም፣ በማንም አልሰማተም። ማርታም ይሄን ነገር ጆሮዋን ከምን ብላ አላዳመጠችውም እና በሱ ምክንያት እንግዲህ ሁኔታዎች በጣም ከባድ ናቸው ቤተሰቦቻችን። ግን አሁን ደስ በሚል ሁኔታ ሁሉም ነገር ተስተካክሎ አሪፍ ሁኔታ ላይ ነው የሚገኘው። ይሄ ደግሞ በጣም ደስ የሚል ነገር ነው ውድ ቤተሰብ። ቀጣይ ሁሉም ነገር ደግሞ አሪፍና መልካም እንደሚሆን ምንም ጥርጥር የለንም። ናታንም እንግዲህ ሄዶ ተሳክቶለት መድኃኒትን ዛሬ እንዳትናገር አፋን ካዘጋ እውነትም ጀግና ነው እንለዋለን። ግን መድኃኒት በጣም መጥፎ ሰው ነች። አሁን የሆነ ነገር ቢያረካት እንዳልኳችሁ ባለፈው ደፍረኝ ነበረ አይሽ ደፋሪ ነው ምናምን እያለች ልጆች መሀል ያስቀመሽው ይሄን ደፋሪ ምናምን እያለች ስትል ነበር አይታችኋል። እና አሁንም ደግሞ በቃ ሌላ ስም ነው የምትሰጠው። ማርታ ደግሞ አሁንም ይሄ ልጅ እንደዛ አረገ ብላ ድጋሜ ብትናገር ምን እየተካሄደ ነው? ምንድነው ሰጣ ገባ ይገባችሁት እያለ እንግዲህ በጣም ጥያቄ ሆኖባታል። አሁን ደግሞ የበለጠ ሌላ ጥያቄ እንዲፈጠርበት ያደርጋታል ማለት ነው ቤተሰቦቻችን። ስለዚህ ሁሉም ነገር እንግዲህ እንደሚስተካከል ተስፋ እናደርጋለን። ናታን እንግዲህ ተሳክቶለት ቀምቷት ከመጣ ነገሩ ረገብ ይላል። አለበለዚያ ግን እንግዲህ ደረጀ ምን እንደሚወጣው በጣም ከባድ ነው ቤተሰብ። ዳጣም እንግዲህ በጣም ግራ ገብቷታል። እዚህ ጋር ሌላ ትርምስ ምን እየተሃደ እንደሆነ በእኔ ጉዳይ ነው ብላ ስታስብ እንግዲህ ሰላምን ጠይቃት ነበር። ባንቺ ጉዳይ አይደለም፣ አንቺን አይመለከትም፣ አንቺን ብለሽ አርፈሽ ተቀመጪ ብላታለኝ። ሰላምም እንግዲህ ምንድነው ብትላትም ለመናገር ፈቃደኛ አይደለችም። ስለዚህ ነገር ይሹ ትንሽ ከረር ብሏል። ቀጣይ እንግዲህ ሁሉ ነገር እንደሚስተካከል ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም ወዳችሁ ወግራ ስለምትከታተሉኝ አመሰግናለሁ። ውድ ቤተሰቦቼ አሁንም የእናንተ ላይክ ለኔ በጣም ትልቅ ብርታት ስለሆነ ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁን አይረሳ። ወዳችሁ ስለምትከታተሉኝ በጣም አመሰግናለሁ። መልካም ጊዜ በያላችሁበት። አይ ላቭ ዩ ሶ ማች። አሁንም ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ ላይክ ስለምታደርጉልኝ ስለምታበረቱኝ በርታችሁ ስለምታበረቱኝ ቴንክ ዩ ሶ ማች። መልካም ሁሉ ተመኘሁኝ። ቀጣይ በአዲስ ቪዲዮ እስከምንገናኝ ላይክ ሼር ሰብስክራይብ አድርጉ። መልካም ጊዜ ባይ